ሰላም ጤና ይስጥልን የቻናላችን ቤተሰቦች ባለፈው ክፍል ዝግጅታችን መጨረሻ ላይ ትልቅ ጥያቄ አንስተን ነበር። አባባ ናቲና ትሁት የዓለሜን ደጅ ሲረግጡ ለመሆኑ ዓለሜ ምን ትላቸው ይሆን? የደበቀችውን እውነታ በገሃድ ታወጣዋለች ወይስ ሌላ የማይታመን ድራማ ትጀምራለች? ዛሬ እንግዲህ ለነዚህ ጥያቄዎች መልስ ይዘን በዝግጅታችን ተከስተናል። የዛሬው ክፍል ከመቼውም ጊዜ በላይ አስገራሚና ልብ አንጠልጣይ ክስተቶችን ይዟል። ወደ ዝግጅቱ ከመግባታችን በፊት ግን አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቷን በመጫንም ሁልጊዜ የምንለቃቸውን አዳዲስ ታሪኮች ቀድመው እንዲደርሷችሁ ያድርጉ። የዛሬውን ታሪክ ከወደዳችሁት ደግሞ ላይክ በማድረግ አበረታቱ። ትሁት በወሰደችው ቁርጠኝነት መሰረት አባባና ናቲ ተከታትለው ወደ ዓለሜ ቤት ዘለቁ። እንደገቡም ድባቡን ለማለሳለስና ዓለሜን ላለማስደንገጥ እየሞከሩ ጥያቄዎቻቸውን መሰንዘር ጀመሩ። ነገር ግን ያልተጠበቀው ስም ሲነሳ የቤቱ አየር በአንድ ጊዜ ተቀየረ። የወንድሟ የግርማ ስም ከተነሳበት ቅጽበት ጀምሮ ዓለሜ ክው ብላ ቀረች። ደንግጣ ከመቀመጫዋ ተነሳች። አይኖቿ በፍርሃት ማየት ጀመሩ። አባባም ሁኔታው እንዳይበላሽ አይዞሽ ዓለሜ ምንም አይደለም፣ ተረጋጊና ተቀመጪ በማለት በለሰለሰ ድምፅ አረጋግቶ መልሶ አስቀመጣት። አሁን ግን ትሁት ለታይታይና ለትዕግስት ጊዜ አልነበራትም። ቀጥታ ወደ ዋናው ጉዳይ ገባች። አይኗን ከአይኗ ላይ ሳትነቅል ዓለሜ አንድ እውነት ብቻ ንገሪ፣ ወንድምሽ ግርማ በወንጀል ታስሮ በነበረበት ወቅት በገንዘብም ይሁን በጉልበትሽ ተጠቅመሽ ያስፈታሽው አንቺ ነሽ? አባባና ናቲ በትሁት ድፍረት ደንግጠዋል። እንዲህ ያለ ጥያቄ ፊት ለፊት ትጠይቃታለች ብለው አልገመቱም ነበር። የዓለሜን አይ እኔ አይደለሁም የሚል መልስ እየጠበቁ በጭንቀት ወደ እሷ ተመለከቱ። ነገር ግን መልሱ ሌላ ሆነ። ናው እኔ ነኝ ያስፈታሁት። ዓለሜ አዎ እኔ ነኝ ስትል የቤቱ ጣራ በእነ አባባ ላይ የተደፋ መሰለ። ሁሉም ባሉበት ክው ብለው ቀሩ። ዓለሜ ለምን ይሄን አደረገች? ከግርማ ጋር የነበራት ሚስጥርስ ምንድን ነው? እንቀጥል። በሌላ በኩል ደግሞ ቤቲ በሐሳብ ተውጣ ሶፋዋ ላይ ጋደም ብላለች። ትካዜ የወረራት ትመስላለች። በዚህ መሃል አቶ ገዜ ከስራ ውሎ ወደ ቤት ይዘልቃል። ቤቲ ቀና ብላ በፈገግታ እንኳን ደህና መጣ የኔ ጌታ አለችው። እሱም እንኳን ደህና ቆየሽ ቤትዬ፣ ስለ አቀባበልሽ አመሰግናለሁ። ለመሆኑ እንዴት ዋልሽ አላት። አቶ ገዜ ለነገ የሚያስገባው ዕቃ ስላለው ባለፈው ለቤቲ ከሰጣት ገንዘብ ላይ የተወሰነውን መልሳ ትራንስፈር እንድታደርግለት ጠየቃት። ነገር ግን የቤቲ ምላሽ ያልተጠበቀና አስደንጋጭ ነበር። በድንጋጤና በቁጭት አይሁን፣ አሁን እኮ ነገሩ ተቀይሯል። ዓለሜ አሁን ጤነኛ ሆናለች። ያንን ብር አሁን ወደ አንተ አካውንት ካዛወርኩት ዓለሜ እኩል ነው የምትካፈል። የድካሜን ፍሬ ለሷ ሳልፈ እንድትሰጥ ነው ስትለው አቶ ገዜ በንግግሯ ግራ ተጋባ። ቤቲ ግን ሴራዋን ቀጠለች። ስለዚህ መጀመሪያ ማድረግ ያለብን አንድ ነገር ብቻ ነው፣ ዓለሜን ከመንገዳችን ላይ ማስወገድ። እሷ ከሌለች ንብረቱም ገንዘቡም ያንተ ብቻ ይሆናል ስትለው ልክ ነሽ ቤቲ፣ ይህንን ቀድሜ ያላሰብኩትም ነበረ። ዓለሜ መወገድ አለባት አለ አቶ ገዜ። ቺርስ ተባባሉ። በጋራ ዓለሜን ለማጥፋት ተስማምተው ጭልጥ አድርገው ጠጡ። የዓለሜ ሕይወት አሁን በአደጋ ላይ ነው። ዓለሜ አዎ እኔ ነኝ ያስፈታሁ ስትል የሰጠችው መልስ በቤቱ ውስጥ እንደ መብረቅ አስተጋባ። አባባና ናቲ የሰሙትን ማመን አልቻሉ። ጆሮአቸውን ተጠራጠሩ። እርስ በርስ እየተያዩ ድጋሚ በጥያቄ ያፋጠጧት ጀመር። በተቆራረጠ ድምፅ ዓለሜ እርግጠኛ ነሽ? እውነት አንቺ ነሽ ወንድምሽን ገንዘብ ሰጥተሽ አስፈታሽው? ሲል ጠየቃት አባባ። እናቴ አስቢበት፣ ይሄ ቀላል ነገር አይደለም። በእርግጥ አንቺ ነሽ አላት ናቲም ቀጥሎ። አዎ ደግሜ ነግራችኋለሁ፣ እኔ ነኝ ያስፈታሁት አለች ዓለሜ ፍርጥም ብላ። አባባ አሁንም ነገሩ አልዋጥ አለው። የዓለሜ የዋህነት ይሁን ሌላ ሚስጥር ግራ አጋብቶታል። ቆይ ግን ዓለሜ ወንድምሽ ግርማ ምን አይነት ወንጀል ሰርቶ እስር ቤት እንደገባ ታውቂ ነበር? ሲል ጠየቃት።
ለእውነቱን ለመናገር የሰራውን ወንጀል አላውቅም ነበር። ብቻ አንድ ጓደኛው መጥቶ ገንዘብ ከተከፈለ ከእስር መውጣት ይችላል ሲለኝ ያለኝን ገንዘብ አጠራቅሜ ሰጠሁት። ልክ እንደተፈታም ወዲያው ወደ ውጭ ሀገር ሄደ። ከዚያ በኋላ የማውቀው ነገር የለም። ግን ለመሆኑ ምን ተፈጥሮ ነው ከዚህ ሁሉ ዘመን በኋላ ስለሱ የምትጠይቁኝ? አለች አለሜ። ምን ወንጀል እንደሰራ እንኳን ሳታውቂ ነው ገንዘብ ከፍለሽ አስፈታሽው? እንዴት እንዲህ ያለ ጥፋት ስር ያለሽ አለሜ? ስትል ጮክ ብላ ጠየቀቻት ትሁት። አዎ፣ በወቅቱ ነገሩን ለማጣራት ጊዜ አልነበረኝም። ነጋዴ ስለነበረ ወይ በኮንትሮባንድ ወይም በታክስ ማጭበርበር ሳይሆን አይቀርም ብዬ ገምት። ምንም ቢሆን ግን ወንድሜ ነው፣ እሱን ማስፈታት የኔ ግዴታ ነበር አለች አለሜ ራሷን ለመከላከል እየሞከረች። ትሁት ግን ከእንግዲህ ወዲያ ይህንን ነገር ቁጭ ብዬ ለመስማት ትዕግስት የለኝም ብላ በድንገት ከመቀመጫዋ ተነስታ ተሰናብታቸው ወጣች። ትሁት ይህን ሁሉ ስትሰማ ውስጧ በቁጣ ነደደ። ከዚያ በላይ የዓለሜን ምክንያት ለመስማት ትዕግስቱ አልነበራትም። ምንም ሳትናገር በዓይኖቿ እሳት እየተፋች አባባንና ናቲን ጥላ በመቆጣት ከቤቱ ወጣ ሄደች። በአንድ በኩል እውነታው እየወጣ ቢሆንም በሌላ በኩል ግን ጥቁር ደመና በዓለሜ ላይ እያንዣበበ ነው። አቶ ገዜና ቤቲ በሳሎን ተቀምጠው የጭካኔ እቅዳቸውን እየነደፉ ነው። የአቶ ገዜ አይኖች በደም የጨቀዩ ይመስላል። አቶ ገዜ በንዴትና በግርምት ቆይ ይችን ሴትዮ ምን ባደርጋት ይሻላል? ስንት ጊዜ ገደልኋት ብዬ ካሰፉ በኋላ እንደምንም አፈር ልሳት ትነሳለች። አሁን ግን ጨክኛለሁ። አንገቷን ቆርጬ ካልተገላገልኋት እረፍት አላገኝም ሲል ቤቲ በተንኮል ፈገግታ ተሞልታ ልክ ነህ፣ እሱን ካደረክማ ከዚያ በኋላ ከፊታችን የሚቆም ማንም አይኖርም። ንብረቱም ገንዘቡም የኛ ብቻ ይሆናል ትለዋለች። በቃ ተነሽ፣ ለዚህ ደስታችንን ጨፍር እንደንስ አላት አቶ ገዜ። ቤቲ ግን አይ ጭፈራው ለድላችን ቀን ይሆንልን ስትለው አቶ ገዜ ነገሩን ቀበል አደረገና ድልማ መቼም ቢሆን ከኛ ጋር ነች፣ ይልቅ ተነሽ እያላት እያለ በዚህ መሃል በሩ በድንገት ተከፈተ። ትሁት በድንጋጤና በሐሳብ ተውጣ ገባችና እንደና ዋላችሁ ስትል አቶ ገዜ የተሰነዘረበትን ጥያቄና የነበረውን የጭካኔ መንፈስ ወደ ትሁት አዞረው። አውሬ እንደቆመበት ጮህባት። አንቺ የቤት ሰራተኛ ብዬ ቀጥሬሽ በፈለሹ ሰዓት የትም መዞር ጀመርሽ? የት ነበርሽ? ሲል አንባረቀባት። ትሁት ነገሩን ለማለሳለስ እየሞከረች ይቅርታ አድርግልኝ፣ ትንሽ ጨንቆኝ ስለነበረ ነፋስ ልቀበል ወጥቼ ነው ብትለውም አቶ ገዜ በዛቻ ስሚ፣ ከእንግዲህ በኋላ እግርሽ ከዚች በር ቢያልፍ ውርድ ከራሴ እዚሁ ታስረሽ ትወያለሽ አላት። ትሁት ዛቻውን ከምንም ሳትቆጥረው ወደ ውስጥ ስትገባ አቶ ገዜ ወደ ቤት ዞር አለና በቃ እቅዳችንን መጀመር ያለብን ከዚች ከትሁት ነው፣ መጀመሪያ እሷን መያዝ አለብን አላት። ትሁት በንዴት ቤቱን ጥላ ከወጣች በኋላ በሳሎኑ ውስጥ የከበደ ዝምታ ሰፈነ። ዓለሜ ግራ ገብቷታል። ዛሬ ለምን እንግዳ ተደርጋ በጥያቄ እንደምትፋጠጥ አልገባትም። አይኖቿ መልስ ፍለጋ ወደ ናቲ ዞሩ። ዓለሜ በፍርሃትና ጥርጣሬ ውስጥ ሆና ናቲ ንገረኝ፣ ዛሬ ምን ሆናችሁ ነው? ለምንድነው ይህን ሁሉ ጥያቄ የምታወርቡብኝ? ምን ተፈጥሮ ነው አለችው። ናቲ ግን የዓለሜን ጥያቄ በቀጥታ መመለስ አልፈለገም። ይልቁንም በውስጡ የያዘውን ጥርጣሬ ለማረጋገጥ ሌላ ጥያቄ ሰነዘረ። አይኖቿን በትኩረት እየተመለከተ ዓለሜ አጎቴ ግርማ ከሀገር ከወጣ በኋላ ለአንድ ቀን እንኳን ተመልሶ መጥቶ ያውቅም ሲል ጠየቃት። ዓለሜም በመገረም እያየችው አይ መጥቶ ያውቅ፣ መምጣትም አይፈልግም። ተመልሼ ብመጣ በድጋሜ ታሰራለሁ ብሎ ስለሚፈራ ጭራሽ ስለመምጣት አያስብም። የሰራው ወንጀል ምን እንደሆነ በውን ባላውቀውም እንዲህ የሚያስፈራው ከሆነ ግን ከባድ ሳይሆን አይቀርም ስትለው ናቲ ምንም አላላትም። ነገር ግን የዓለሜ ንግግር በውስጡ ትልቅ ጥያቄ ፈጥሯል። ዓለሜ ወንድሙ የሰራውን ወንጀል ሳታውቅ የዋህ ሆና ነው ያስፈታችው ወይስ እያታለለችው ነው? ናቲ በውስጡ እየተብሰለሰለ ነው። በአንድ በኩል ዓለሜን ያምናታል፣ በሌላ በኩል ደግሞ ቤቲ የነገረችው አስፈሪ እውነት እረፍት ነስቶታል። ምን ማድረግ እንዳለበት፣ ማንኛውን መንገድ መከተል እንዳለበት ግራ ገብቶታል። እውነቱ ከሚታሰበው በላይ ጥልቅና አደገኛ እየሆነ መጥቷል። ቤቲ
መኝታ ቤቷ ውስጥ አልጋዋ ላይ ቁጭ ብላ ስልኳን ትነካካለች። ነገር ግን ሐሳቧ ስልኩ ላይ አይደለም። በትካዜ ተውጣለች። በዚህ መሃል ትሁት በሐዘን ተሰብራ በሩን በዝግታ ከፍታ የሚጠጣ ውሃ ይዛላት ገባች። የትሁት ፊት ላይ ለቅሶ የቀላቀለ ይቅርታ ይነበባል። ቤቲ ግርም ብሏት ትሁት ምንድነው? ምን ሆነሻል? ስትላት ትሁትም ማዘኗን በሚያሳብቅ ድምፅ ቤቲ በጣም አዝናለሁ። ባንቺ ላይ የተፈጸመብሽን በደል አሁን ነው የተረዳሁት። የእውነት በጣም ነው የማዝነው። ይህን ሁሉ መከራ እያሳለፍሽ እኔ ሳላውቅ ስላስቀየምሁሽ ይቅርታ እንድታደርጊልኝ እፈልጋለሁ አለቻት። ትሁት ከእንግዲህ ወዲያ በሁሉም ነገር ከቤቲ ጎን እንደምትቆም ቃል ገባችላት። ቤቲ ግን የትሁትን የዋህነትና ርኅራኄ ስትመለከት በውስጧ ሌላ ተንኮል አሰላሰለች። ቤቲ በቀዝቃዛ ድምፅ ስለ ሐዘኔታሽ አመሰግናለሁ ትሁት፣ ግን እኔ ማንም እንዲያዝንልኝ አልፈልግም። በትብብሩም ጉዳይ ቢሆን ነገሩ ለአንቺ የሚከብድሽ ይመስለኛል ስትላት ለምን ይከብደኛል? የፈለግሽውን ገዛ አደርግልሻለሁ አለቻት ትሁት። ቤቲ ወደ ትሁት ጠጋ ብላ አይኗን እያየች እርግጠኛ ነሽ? እስኪ ንገሪኝ፣ የፍቅረኛሽን እናት አለሜን ለመግደል በሚሄድበት የሞት ጉዞ ላይ ከጎኔ ቁመሽ ልትረጂ ትችያለሽ ስትላት ትሁት የሰማችውን ማመን አልቻለችም። ቤቲ በደል ደርሶብኛል የምትለው ባለሜ ላይ ለመበቀልና ሕይወቷን ለማጥፋት ነው? ትሁት በድንጋጤ ክው ብላ ቀረች። የፍቅሯን እናት ወይስ የቤቲን በቀል? የትኛውን ትመርጥ ይሆን? ትሁት በድንገት ቤቱን ጥላ ከወጣች በኋላ በሳሎኑ ውስጥ የነገሰው ዝምታ ይበልጥ ከብዷል። አባባና ናቲ ለየብቻቸው በሐሳብ ባህር ውስጥ ሰጥመዋል። ናቲ የሰማውን ነገር ማመን ከብዶታል። ናቲ በዝግታ ወደ አባባ ዞር ብሎ አባዬ፣ በእውነት እናቴ አለሜ ይህንን ነገር አድርገዋለች? ወንድሟን እንዲህ በቀላሉ አስፈትተዋለች? ይለዋል። አባባም ትንሽ ዝም ካለ በኋላ አዎ ናቲ፣ ማድረጉንስ አድርገዋለች። ግን አንድ ነገር መረዳት አለብህ። አለሜ ወንድሟ ምን አይነት ወንጀል ሰርቶ እንደታሰረ በጭራሽ አታውቅም ነበር። በእሷ ቤት ታናሽ ወንድሟ ስለሆነ ኃላፊነቷን እንደተወጣች ነው የምታስበው። ወንድሟ የበደለው ሰው እንዳለ እንኳን በውኗ በህልሟም አላለመችም አለው። ምንም ቢሆን ግን አባዬ፣ እናቴ ያደረገችው ነገር ስህተት ነው። ትሁት የተናገረችው ልክ ነች። እውነትን መደበቅ አይቻልም አለ ናቲ። አባባም ልክ ነህ ናቲ፣ ትሁት መቼም ቢሆን ፍርድ ተጓድሎበታል ብላ ከምታስበው ወገን ነው የምትቆመው። አቋሟ ጠንካራ ነው። ስለዚህ አሁንም ቢሆን ትሁት ከተበደለው ወገን መቆሟ የማይቀር ነው። ናቲ ለጥቂት ጊዜ ያሰበና እናቱን ለመከላከል ሞከረ። ግን እኮ አባዬ፣ እናቴ ወንድሟ ወንጀል እንደሰራ ብታውቅ ኑሮ እንዲህ አታደርግም ነበር። ክፉና እኮ አይደለም አለ። አባባም ፈገግ ብለው እውነት ነው ልጄ፣ ሁሌም ቢሆን ለምን ወደው ሰው እንዲህ አይነት ስሜት ነው የሚሰማን። አለሜን አውቃታለሁ። ወንጀለኛ መሆኑን እያወቀች በጭራሽ አታስፈታው ነበር ሲል ናቲ የአባባን አይኖች በትኩረት ይመለከታቸዋል። ድንገተኛ ጥያቄ ሰነዘረ። ቆይ አባዬ፣ እናቴን ተወዳታለህ እንዴ ሲለው አባባ ደንግጦ ቀና ሲል ፊቱ በሀፍረት ቀላ። እየተሽኮረመመ ፈገግ አለና አዎ እወዳታለሁ፣ አለሜ እኮ ልዩ ነች፣ እሷ መልካም ሴት ነች ሲለው ናቲም በአባባ ሁኔታና መልስ ተደስቶ ፈገግ አለ። በዚህ ሁሉ ውጥረትና ሚስጥር መሃል የአባባ የፍቅር እምነት ለናቲ ትልቅ ብርሃን ሆኖታል። ነገር ግን ትሁት የት ሄደች? ቤቲና አቶ ገዜስ ምን እያሴሩ ይሆን የሚለው አይታወቅም። የቤቲ ጥያቄ እንደ መርዛማ ቀስት ትሁት ልብ ውስጥ ተሰካ። የፍቅረኛሽን እናት ለመግደል ትተባበረኛለሽ የሚለው ቃል በአየር ላይ እያስተጋባ ትሁት ባለችበት ደርቃ ቀረች። ትንፋሿ ተቆራረጠ። የምትይዘው የምትጨብጠው ጠፋት። ቤቲ በፌስ ፈገግታ ምን ነው ትሁት፣ ዝም አልሽ እኮ። በፍትህና በፍቅር መካከል መምረጥ ከበደሽ አይደል አለቻት። ትሁትም በመንቀጥቀጥ ግን በጽናት አይ አልከበደኝም፣ ግን እኔ በበቀል አላምንም ቤቲ። ደም በደም አይነጻም፣ በቀሉን ተይው አለቻት። ቤቲ በንዴት ቦግ ብላ አይ ትሁት፣ ሁሉም ሰው የፈጸመውን ግፍ ዋጋ ካላገኘ የደረሰበትን አይረዳውም። ነገም ቢሆን ሌላ ሰው ላይ ያንኑ ጥፋት ከመድገም አይመለስ። ስለዚህ ለፍትህ ሲባል የግድ ሁሉም ሰው የእጁን ማግኘት አለበት አለቻት። ትሁት የቤቲን አይኖች በትኩረት ተመለከተች። የቤቲ ልብ በጥላቻ ታውሯል። ትሁት ግን
አሁንም ሌላ መንገድ እንዳለ ለማሳመን ትሞክራለች። ተይ ቤቲ፣ ይሄንን የበቀል መንገድ ታዩ። ነገሩን ለህግ እንተው። ህግ ይዳኘው። ራስሽን ወንጀል ውስጥ አታስገቢ አለቻት በእርጋታ። ህግ እኔ የደረሰብኝን መከራና ስቃይ ህግ ያውቀው። እኔ ያለፍኩበትን ገሃነም ሌላ ሰው ሲበላው ማየት አልፈልግም። ፍርዱን የምሰጠው እኔው ራሴ ነኝ የምበቀለው አለች ቤቲ በቆራጥነት ጮክ ብላ። ክቡራንና ክቡራት ተመልካቾቻችን ነገሩ ሁሉ መስመር ስቷል። ቤቲ በአቋሟ ጸንታለች። ለዓለሜም የሞት ፍርድ አውጥታለች። ትሁት ግን አሁን ከባድ ፈተና ከፊቷ ተደቅኗል። የፍቅረኛዋን እናት ከቤቲ የጨካኝ በቀል እጅ እንዴት ታድናለች? ወይስ ለቤቲ ፍትህ ስትል በዝምታ ትታዘባለች? ውድ የቻናላችን ተከታታዮች እንግዲህ የዛሬው ዝግጅታችን እዚህ ላይ ያበቃል። በቀጣይ ክፍል ለእነዚህ ጥያቄዎች መልስ የምናገኝ ይሆናል። ትሁት የሚስጥሩን ቋጠሮ ትፈታው ይሆን? ናቲስ የቤቲን ተንኮል አስቀድሞ ይደርስበት ይሆን? የሚለውንና ሌሎች አጓጊና ያልተጠበቁ ክስተቶችን አካተን የምንመለስ ይሆናል። እስከዚህ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። የዛሬው ዝግጅታችን ከተመቻችሁ ላይክ እና ሼር በማድረግ ድጋፋችሁን ግለጹልን። ለቻናላችን አዲስ የሆናችሁ ደግሞ እነዚህ ልብ አንጠልጣይ ክፍሎች እንዳያመልጧችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣዩ ክፍል እስክንገናኝ ድረስ በድጋሚ ሰላም ቆዩ። ይመቻችሁ።